በጌታ በኢየሱስ ክርስቶስ ስም አነበው። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጮኺው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትንም ታያላችሁ አትመለከቱምም በላቸው እያለ እስከ ቁጥር 13 ይቀጥላል። ኢሳይያስ በጣም ሰፊ ዘመን ያገለገለ ነብይ ነው። ትንቢቶቹ ብዙ ናቸው፣ ምዕራፉም ብዙ ነው። ከነቢያት መጽሐፍት እንግዲህ አሁን አብይ ነቢያት ከሚባሉት አንዱ ነው። አብይ ነቢያት፣ ደቂቀ ነቢያት ይባላሉ እና ከአብይ ነቢያት አንዱ ነው። በትልቁም ነው። ብዙ 66 ምዕራፍ ማለት ቀላል አይደለም፣ በጣም ሰፊ። ስለ መሲሁ ስለ ኢየሱስ ክርስቶስ ትንቢት ከተናገሩ ነቢያትን ዋናው ኢሳይያስ ላይ አንኳር የሆኑ ኢየሱስን በተመለከተ የተነገሩ ትንቢቶች አሉ። ለምሳሌ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ኢሳይያስ 7። ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ፣ የሰላም አለቃ፣ ኢሳይያስ 9። ከእሴይ ስር ቁጥቋጦ፣ ኢሳይያስ 11። ኢሳይያስ 52 እና 53 በጣም የምናውቀው ስለ በደላችን፣ ስለ መተላለፋችን፣ ስለ ኃጢአታችን አይደለም ስለ መጀመሪያ የኢየሱስ መምጣት፣ ስለ ሁለተኛ መምጣቱ ሁሉ ኢሳይያስ ተናግሯል። ትንቢተ ኢሳይያስ ምዕራፍ 65 አሁን በሁለተኛው ሲመጣ የሚሆነውን ትዕይንት ነው ኢሳይያስ ያየው። አሻግሮ የሚያይበት ርቀት በጣም ከፍተኛ ነው ኢሳይያስ። ይሄ አገልጋይ ይሄ ነቢዩ ኢሳይያስ እኔ ይላል የግል እውቀት አለኝ ስለ ጌታ። አሁን አገለግል ነበር፣ አሁን ግን ትንሽ የደከምኩ ነው። መስክር ይለኝ ነበረ፣ ሰው ጎብኝ ይለኝ ነበረ። እኔ እንጂ አሁን ግን ለምንለው ጥያቄ አንዱ መልስ ይሆናል ብዬ የማስበው እኔ ያ መጀመሪያ የተገለጠልን ጌታ ክብር ለሱ ይሁን። ያው ነው እሱ አልተለወጠም። እንደ አስፈላጊነቱ ደግሞ በየህይወት መታጠፊያው ራሱን ይገልጥልን። እግዚአብሔር መጽሐፍ ቅዱስ ላይ ሳየው ባህሪው አንዴ ተገልጬልሻለሁ በዛው ቀጥይ የሚል አምላክ አይደለም። እንደ አስፈላጊነቱ ይገለጣል። ክብር ለእግዚአብሔር። ምክንያቱም የተገለጠላቸው ሰዎች ሄደው ደንግጠዋል፣ ፈርተዋል። አንተ ፈሪ አይደለም የሚላቸው፣ አይዞህ እኔ ካንተ ጋር። ክብር ለእግዚአብሔር። እና ያግለት ጠፍቶ ከሆነ ያለ ቤተ ክርስቲያን ያለ እግዚአብሔር ሕዝብ ያለን አክብሮት ፍቅር እየተሸረሸረ ከመጣ መድኃኒቱ ድጋሚ ተገለጠ ወይም ደግሞ የቀደሙን እንደገና ማስታወስ ነው። በቃ ኢሳይያስ ብርቱ ነቢይ ነው፣ ብርቱ አገልጋይ ነው። ምንድን ነው ብርቱ ያደረገው ስንል እኔ እግዚአብሔርን አይቼዋለሁ፣ ሰምቼዋለሁ። አሁን ያነበብኩት ክፍል ላይ አየው ሰማሁ የሚላቸው ነበሩት። በፍርድ ቤት አንደኛ ምስክር የዓይን ምስክር አይተሃል ሲባል በዓይኔ በብረቱ ይላል። ብረቷች የጥቁሯ ነች መሰለኝ ትንሽ ከረካ አይተሃል አይቻልም። እዚህ ምንድን ነው ያየው? መጀመሪያ ሴትዮዋ መጣች፣ እሺ። ከዛ ሰውየው መጣ፣ እሺ። እንደ መቆጣት ነገር አላት፣ እሺ። ከዛ እንደዚህ ከዛ ደመደባት። ከዛ ሰውየው ውጭ እንደገና ሌላ ምስክር ምናምን ይፈለግና ወደ ውሳኔ ይካሄዳል። ለምን? የዓይን ምስክር አላየውም ካለ ደግሞ ሰምቻለሁ ሊል ይችላል።
የሰማም ይመሰክራል። ምን ሰምተሃል? እንደዚህ አይነት ድምፅ ሲያወጡ ሰምቻለሁ፣ ከጎረቤት እንዲህ ሲባባሉ እንዲህ ሰምቻለሁ ይላል። የሰማም ይመሰክራል። ኢሳይያስ ወቅቱን አረሳውም ይላል ሲጀምር ቁጥር 1 ላይ እሱን ነው የሚናገረው። ላንብበው። ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ይሄ ንጉሡ ኦዚያን በሞተበት ዓመት የሚለው በተለምዶ ብዙ ብለን እናውቃለን፣ ሰምተን እናውቃለን ምናምን። ግን እንግዲህ እንድትሉን ስናገኝ ደግሞ አንዳንድ ጊዜ ትንሽ ግልጽ ማድረግ ጥሩ ነው ብዬ አስባለሁ። አሁን በተለምዶ ምን ይባላል? ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ እንዳያየው የከለለው ኦዚያን ነው ይባላል። ምንም የከለለው ነገር የለም አይልም። ክፍሉ ወቅቱን ብቻ ነው የሚነግረን። ይሄ ለእኔ አሁን ኢህአዴግ ሲገባ እንደማለት ምንም ማወሳሰብ የለብንም። ወቅቱን አረሳው ነው ይላችሁ። ይሄ እግዚአብሔር ለሰው ሲገለጥ ቦታው፣ ሰዓቱ፣ ሁኔታ ሁሉ አይረሳም። አሁን እናንተ ትረሳላችሁ። በርከክ ብላችሁ ጸልዩ ሊሆን ይችላል። በቀን እየሄዳችሁ ሊሆን ይችላል። እግዚአብሔር የተገለጠበት ሁኔታ አለ። አንረሳውም። በቃ እጅ የሰጠነው ለጌታ አሁን ወንጌል የሰማለት ይረሳል? እሱ አይረሳም። ቦታዋ ትረሳ፣ ሰባኪዋ ይረሳል፣ ድባቧ ይረሳል። ምን በቃ ልንረሳው አንችልም። ለምን? እግዚአብሔር ነበር የመጣው እዛ አይደለም። እግዚአብሔር በጣም የምንወደው ሰው እንኳን ያዋራንና ያገኘንን ቦታ እኮ ማት ጊዜ ሆኖት እንኳን አለ እዚህ ላይ መጀመሪያ ተገናኘ ነው እንላለን። ያ ሰው እንኳን ቢረሳው እኛ ስለምንወደው ያንን ሰው ስለምናከብረው አንረሳው። የተከበረ ምንለው ትልቅ ሰው ምንለው ወይ ሆነ ብቻ አግኝተነው መጀመሪያ የጨበጥነውን አንረሳው። አሁን ነቢያቱ መልእክት ሲጽፉ ይገርመኛል። ጊዜው እኮ አልፏል፣ ግን ፍሬሽ ነው ባይምሯቸው ውስጥ። የእግዚአብሔር ድምፅ ወደ እኔ መጣ። መቼ? በዚህ ዓመት፣ በዚህ ወር፣ ከወሩም በዚህኛው ቀን በእንትን ሸለቆ እያለሁ ይላል። እንዴት አስታወሱት? ቆይቷል አይደል? ያ ነገር እግዚአብሔር ነበረ ነገራቸው። ኢሳይያስ እኔ እኮ እግዚአብሔርን በዙፋኑ ላይ ተቀምጦ ያየሁት መቼ እንደሆነ ታውቃላችሁ ይላል። መቼ ነው? ልክ ኦዚያን የሞተበት ዓመት። ኦዚያን ጥሩ ንጉሥ ነበር፣ የይሁዳ ንጉሥ። 52 ዓመት ይሁዳን ገዝቶ 52 ብዙ ነው። ይሁን ሙሴ አንድ ሰው ዕድሜ በረጡ። ስለዚህ በደንብ ይታወቃል። ይሄ ሰው ጥሩ መሪ ነው። ታሪኩን ሄዳችሁ ስትመለከቱት ጥሩ መሪ ነው። ግን ሰው ነው ይባል ካለካስ የሰው በቃ ያበቃ። የዳንኤል መጽሐፍ ሲናገር ይላል ነገሥታትን ታስነሳለህ ደግሞም ታፈልሳለህ። ይህ ሰው እግዚአብሔር አስነስቶት ነበር። ከዛስ አፈለሰው። በቃ ያበቃ። ደግሞ ሌላ ሰው ይተካል ማለት ነው። እና አንድ ዙፋን ባዶ ሲሆን አየሁ ማለት፣ አንድ ዙፋን ግን በክብር ተሞልቶ አየሁ። ክብር ለእግዚአብሔር። ምክንያቱም ይሄ ዙፋን ላይ ነበር የተቀመጠው፣ ግን አበቃ። ሲዝኑ አበቃ። ጊዜው ያበቃ። ለዘላለም ዙፋኑ ላይ ተቀምጦ የሚኖር የሰራዊት ጌታ እግዚአብሔር ብቻ ነው። ቅድም ስንትሽ ደጋግሞ ይል ነበር፣ እሱ ብቻ፣ እሱ ልዩ ነው ይላል። አሜን። እሱ ልዩ ነው። እሱ ከነ ኦዚያን ጋር የሚወዳደር አይደለም። ስለዚህ ልክ በቃ ደርግ ሲወድቅ ኢህአዴግ ሲገባ እንዲሆነ እንደምንለው ንጉሱ ኦዚያን በሞተበት ዓመት ልክ በዛን ወቅት እኔ አንድ ኤክስፒሪየንስ ውስጥ ገባሁ ይላል ኢሳይያስ። ምን? እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ኢሳይያስ አገልግሎቱ ረጅም እንዲሄድ ያደረገው ምንድን ነው? አየሁ የሚለው ነው። እግዚአብሔር ገና ኃጢአተኞች ሳለን፣ ገና ሩቅ ሳለን፣ በቃ ምንም ለምንም መማንበቅ አሁን ቤቱ ገብተን ጉድ ማለት ከጀመርን በኋላ የወደደን ከመሰለን ተሳስተን፣ ገና ኃጢአተኞች ሳለን። ክብር ለእግዚአብሔር። ሩቅ እያለን ነው ጌታ ፍቅሩን የገለጠውና የጠራን እያንዳንዳችን። እሱን አለመርሳት ያስፈልጋል። አየሁት እግዚአብሔር እና ድባቡን ሲገልጠው ምን ይላል? የልብሱን ዘርፍ መቅደሱን ሞልቶ እግዚአብሔር ልብስ አለው ምናምን እንዳልሆነ እንድናስብ እንግዲህ ይሄ ልክ አሁን ሙሽሪት የሰርጓ ላይ ዘርፈፍ ያለ ቬሎ ለብሳ ምናምን ሁልቀን ትለብሳለች ነው አትለብስ። ያቀኗ ስለሆነ ዘርፈፍ ያለ ቬሎ ለብሳ ፕሮቶኮሎቹ እንትን ያስተካክሉላታል ምናምን እንደዛ አየሁ። በዚህ አይነት ክብርና በእንደዚህ አይነት ሞገስ አየሁት ይላል። ከዛ
እሱም ብቻ አይደለም ያየሁት፣ በዙሪያው ያሉ የሰማይ ሰራዊቶች እንዴት እንደሚፈሩት እርስ በርስ የሚባባሉትን ሰማሁ። አንዱ ለአንዱ አይተኸዋል እየተባባሉ። ክብር ለእግዚአብሔር። ድባቡ ደስ የሚላል ያስፈራል፣ ብቻ ልዩ ነው። በቃ ይሄ ምድር እንዳለው አይደለም ይላል ኢሳይያስ። ጥሩ መገለጥ ነው ይሄ። እግዚአብሔርን እየፈሩና እግዚአብሔርን እያከበሩ ለማገልገል ሰማያዊ መገለጥ ወሳኝ ነው። ክብር ለእግዚአብሔር ነው። እንዳንዳፈር ያደርገናል። ቅድም ታዲያ ጸልየን የነበረው ርዕሰ ጉዳይ ይሄ ነው። እሱ ምጡቅ ነው። እሱ ልዩ ነው። እሱ ሌላ ነው፣ ሊመስለው የለም። ይሄው ኢሳይያስ እሱን ስላየው ነው እንጂ ነብይነት ቀባ። ለዛውም ኢሳይያስ የተነሳበት ጊዜ እግዚአብሔር በይሁዳ ላይ ሊፈርድ ያለበት ጊዜ፣ በቃ ናቡከደነፆር መጥተው እንደሚማርኳቸው ምናምን ሁሉ ነው ትንቢት እየተናገረ ያለው። ወረድን ብላችሁ ብትመለከቱ ከቁጥር 8 በኋላ ብትመለከቱ ጠርቻለሁ ማን ልላክ ሲል እኔ አለ ኢሳይያስ። እሺ ልክሃለሁ ብሎት ግን አይሰሙህም ነው። ላይሰሙት ለምንድን ነው ታዲያ ያስነሳው ስል በኋላ ሲፈርድባቸው እግዚአብሔር ተጠያቂ አይሆን። ሳልናገር አልፈረድኩም ነው እና እዛ ወቅት ላይ ኢሳይያስ እንደሌሎቹ ለምን አልሆነ? አይቼዋለሁ። ክብር ለእግዚአብሔር ይሁን። ያስፈራል፣ እሱ ቅዱስ ነው አለ። ስለዚህ በዛ የሰማይ ሰራዊት ምን ያደርጉ ነበር ይላል ቁጥር 2 ላይ። ሱራፌልም ከእርሱ በላይ ቆመው ነበር፣ ለእያንዳንዱም 6 ክንፍ ነበረው። ይገርማችሁ ይሄ 6 ክንፍ ነበረው የሚለው 3 ጊዜ ቅዱስ 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 የሰራዊት ጌታ ሲሉ እርስ በርስ ሲባባሉ ሰማሁ የሚለውን ኢሳይያስ እሷ ነው። ዮሐንስ ራእይ ላይ ዮሐንስ ደግሞ ለካ ሰማይ ሲከፈት ተመሳሳይ ነገር ነው የሚታየው። ክብር ለጌታ ይሁን። አሁን ይሄ ለምን ይጠቅማል ካላችሁ እንዴ ዘንድሮ የተነሱት ሰማይ ተከፍቶ አየሁ የሚሉት ቁጥጥር የሚያደርጉ ሰዎችን እንዳንሰማ ነው የሚያደርጉ። ስንት ደፋር እኮ መጣ ተከፍቶ አየሁ ይላል ብድግ ብሎ። ምንድን ያየው ሲባል ኢሳይያስ ያየው አይደል፣ ዮሐንስ ያየው አይደል፣ ሕዝቅኤል ያየው አይደል፣ ዳንኤል ያየው አይደል፣ ሌላ ነገር ነው የሚለው። 6 ክንፍ ነበር። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። ከዛ ደግሞ ሰማሁ ይላል። ምን አንዱ ለአንዱ እንዴት ያስናጓጓል። በቃ እዛ አየሁ የሚለውን ነገር በቃ ለማሰብ ራሱ በጣም ነው የሚያጓጓው። ቅዱስ 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 የሰራዊት ጌታ እግዚአብሔር። ራእይ ምዕራፍ 4 ቁጥር 8 ላይ ሄዳችሁ ብትመለከቱ እጁ ቃል አለች። ዮሐንስ ራእዩን ያየው የዮሐንስ ራእይ ጸሐፊ ጌታ መልአኩን ላከልኝ ይላል። እሺ መልአኩን ራእይ ያሳየዋለሁ። እሺ መልአኩ መጣና ራእይ ላሳየ ተልኬ ነው የመጣሁት አለኝ። እሺ መጀመሪያ በምድር ስላለው ነገር አሳየው እስከ ምዕራፍ 3 ድረስ ዮሐንስ ራእይ 1-3 ላይ የሰርዴስን ቤተክርስቲያን ታያታለህ? አዎ ለቤተክርስቲያኒቱ መልአክ እንደዚህ ብለህ ጻፍ። እሺ ይሄን ታያለህ? ምዕራፍ 4 ላይ ሰማይ ተከፈተ ይላል። ሽፍት አደረገ ራሱ ቪዥን የሚያየው ነገር። ሰማይ ተከፈተና አየው ሲል ይሄው ኢሳይያስ ያየው ነው። እሱ ምን ያለው ሱራፌል ይላል፣ 6 ክንፍ ይላል፣ ቅዱስ 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 የሰራዊት ጌታ እግዚአብሔር ሲባል ሰማሁ ይላል። ይሄ ነው ሲለግም ታያለህ። መጽሐፍ ቅዱስ እንዴት ደስ የሚል መጽሐፍ ነው! ወጥ የሆነ መጽሐፍ ነው። ክብር ለእግዚአብሔር ይሁን። ሕዝቅኤል ምዕራፍ 1 ቁጥር 26 እስከ 28 ይሄንን ነው አየሁ ይላል ሕዝቅኤል። ዳንኤል ምዕራፍ 2 ጀምሮ ስትመለከቱ አየሁ ይላል ዳንኤል። እነዚህ እንግዲህ በጣም ታላላቅ ነቢያቶች ናቸው። የሚያዩት ነገር ተመሳሳይ ነው። ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ይሄን ድምፅ ሰምቻለሁ ይላል። ፍርድ ቤት ሰምተሃል ይላል ዳንኤል። አዎ ሰምቻለሁ። እርግጠኛ ነህ? አዎ። በመጽሐፍ ቅዱስ ላይ ያስመላል። ይሄ የምትሰጠው ምስክርነት እውነት ነው ስትል በእምነትህ ማል ምናምን ይላል። ግጥም አድርጎ ይምላል ሰው። ኢሳይያስ አይቻለሁ ሰምቻለሁ። የጌታን ሐሳብና ፈቃድ ተረድቶ የጌታን ስራ ሰርቶ ከዚህ ምድር ለማለፍ ማየት ወሳኝ፣ መስማት ወሳኝ። በጎቼ ድምፄ ምን ያደርጋሉ? ሰማ። አሁን
እሱ እኮ ነብይ ነው፣ ኢሳያስ ነብይ ነው። ላይ ነው እንዴት አለ? ላይ ሰማ ነው እንዴት አለ? እኔ እኮ አንድ ተራ ምዕመን ነኝ እንል ይሆናል። ጌታ የተናገረው ነው። በጎቼ ክብር ለእግዚአብሔር ይሁን። የጌታን ድምፅ ለመስማት ነብይ መሆን አይጠበቅብንም። ከሆነ ለእግዚአብሔር ይመስገን። ግን እንደዛ ማሰብ የለብንም። ራሳችን እንደ አቅማችን እንደ ልካችን የሚያዋራን አምላክ አለን። ክብር ለእግዚአብሔር ይሁን። እኔ የአሕዛብ አማልክት ከእግዚአብሔር ጋር ሲፎካከሩ በጣም የሚያስቀኝ እኔ ብቻ አይደለሁም የምስቀው፣ እግዚአብሔርም ይስቃል። መጽሐፍ ቅዱስ እግዚአብሔር ይስቃል ይላል እና የሚያስቀው ምንድን ነው? መስማት አይችሉም፣ ማውራትም አይችሉም፣ ማየትም አይችሉም። የአሕዛብ አማልክት አጋንንቶች ናቸው። የፈለገ ጥሩ ጥሩ ስም ቢሰጣቸው አጋንንት ናቸው። ደግሞ ምን አያደርጉም? ጆሮ አላቸው አይስሙም፣ ዓይን አላቸው አያዩም፣ አፍ አላቸው። የኔና የእናንተ አምላክ እዛ ውስጥ የለበትም። ጆሮም አለም ይሰማል። ባይሰማ አንድ ሰው ይኖራል ዛሬ በእግዚአብሔር ቤት ውስጥ? እግዚአብሔር ባይሰማ፣ እግዚአብሔር ባይመልስ፣ እግዚአብሔር ባይምር እንዴት ነው አብረን የምንኖር? አንቺ እግዚአብሔር ባያይ አይቶ በጽድቅ ባይፈርድ እንዴት ይኮናል? ከእግዚአብሔር ጋር አይቻል። እግዚአብሔር ባይናገር ተናግሮ ከስንት ጉድ ባያወጣን ይሆናል አሁን የዚህ ምድር ነው? አይሆን። በምክሩ ግሩም የሆነ እግዚአብሔር ክብር ለሱ። ስንቴ ደረሰልን፣ ስንቴ ማምለጫውን እያሳየን መውጫውን እያሳየን መታገስ እንድንችል አይዞሽ እያለ አይዞህ እያለ አቅም እየሰጠን ጸጋ እያበዛልን ነው ያኖረን። እግዚአብሔር ይመስገን። ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣ ቃል ድምፅ ማለት ነው። እግዚአብሔር የሚናገር አምላክ። አየሁ ሰማሁ አለ። እስከ ቁጥር 4 ሰማይ ያለውን ድባብ ይጨርስና ቁጥር 5 ላይ ኢሳይያስ በትክክል እንዳየ የምታረጋግጡት ቀጥሎ ራሱን ሲያይ እኔም ያው ቅዱስ ነኝ አላለ። ሰው እግዚአብሔርን በክብሩ አይቶ አይፎካከረው። በቃ ስህተት ውስጥ ነው የሚገባው። እንደዚህ ካሰበ አየሁት ብሎ እንደ ጓደኛ ያደረገው ከሞከረ አላየ የተለየ ልምምድ አለኝ ከጌታ ጋር ምናምን ብሎ የሚዳፈር ከሆነ ጌታ እንዳሰሙት ዛሬ ቴሌቪዥኑ ብዙ ጉድ ነው ይዞብን የመጣ። ብዙ ደፋሮችን ቤታችን አምጥቶ በጣም ፍጥጥ ያሉ ደፋሮች ነው። ማታ ጸልይ ይላቸዋል። አልጸልይም፣ ውሸት ነው። አይን ከፈተው ይላል። ከዛስ አየሁት እንደዚህ ጌታ። ከዛስ አንድ ነገር አወራለሁ አለኝ። ውሸት እንደዚህ አይደለም። ሰው እግዚአብሔርን ካየ ቀጥሎ ወዮልኝ ማለት ነው። መፍራት ነው፣ መደንገጥ ነው። እንደ ቆሎ ጓደኛ እግዚአብሔርን ማድረግ መጽሐፍ ቅዱስ እንደዚህ ያስተምረን። ሰው እግዚአብሔር ተገልጦለት ይሄን ነው ቀጥሎ ሊል የሚችለው። ቁጥር 5 እኔም ይላል ጎበዝ ያልኩት ኢሳይያስ ልክ እሱን አይቶ ቀጥሎ ራሱን ያያል። እሱስ ተገለጠልሽ፣ እሱስ ታየልሽ። የእኔስ እሱ እኮ ነው። ዛሬም እኮ የሰው ሁሉ ጥያቄ እኮ እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ነው። እሺ እኔስ ነው እኮ ጥያቄ። እኔስ እታረቀዋለሁ ወይ? እኔስ ይምረኛል ወይ? ስለ እኔስ ምን ያስባል እግዚአብሔር? የእኔ ነገ እንዴት ነው? ይሄ ነው ትክክለኛው ጥያቄ። ቀጥሎ ኢሳይያስ ልክ ኦዚያን በሞተ ጊዜ አረሰውን ጊዜው የዛን ጊዜ አየሁት ሰማሁት በዙሪያው የሚባለው። ከዛ እኔም አለና ከንፈሮቼ የረከሱብኝ ሰው በመሆኔ አለ። እያችሁ እሱ ቅዱስ ነው፣ እኔ ርኩስ ነኝ። ጤነኛ መገለጥ ከዚህ ነው የሚጀምረው። እግዚአብሔር የተገለጠላቸው ሰዎች ወደ ወሬ ምናምን ሲሄዱ አንመለከትም። ጠፋው ነው የሚሉት። ጠፋ። የነ ጌዲዮን ወላጆች እንደዚህ ነው ያለው። ያጠፋን ነው እግዚአብሔር የተገለጠ ነው። ያስፈራል። እነ ሙሴ ብትሉ ወዮ ነው የሚሉት። በቃ ወዮልኝ ከንፈሮቼ የረከሱብኝ ሰው በመሆኔ። ከንፈሮቼ የረከሱብኝ ሰው ሲል ኢሳይያስ የኔ እኮ ችግር ከንፈሬ ላይ ነው እንጂ ሌላው ነገር ደህና ነው እንደሚል እንዳታስቡ። የረከሰ ማንነት ከሚገለጥበት መንገድ አንዱ ከንፈር ስለሆነ፣ ንግግር ስለሆነ፣ አንደበት ስለሆነ ነው እንጂ ይሄን እያወራ ያለው
ችግር እዚህ ጋር ናት ነው እዚህ ጋር የሚባል ችግር የለም። ችግር ሙሉ ነው። ሰዎች በልባቸው የሞላውን አይደለም የሚለው ማቴዎስ 12 ላይ ጌታ ኢየሱስ ክርስቶስ ሲናገር ፈሪሳውያን እንደዛ ሲሉ በቃ ሰው እኮ ክፉ ዛፍ ክፉ ፍሬ ያፈራል፣ መልካም ዛፍ መልካም ፍሬ ያፈራል። እነዚህም ሰዎች እኮ እንደዛ ነው እያደረጉ ያለ ብሎ የመሰለበት ታሪክ አለ። ስለዚህ ከልብ ክፋት ነው ወይም ከልብ መርከስ ነው የከንፈር መርከስ ወይም በድርጊት የሚገለጠው ነገር ልብ ሞልቶ የሚፈስ ነገር። ስለዚህ እንደው ችግር እዚህ ጋር ነች ብቻ እያለ እንዳለ እንዳናስብ። ከንፈሮቼ የረከሱብኝ ሰው ማለት እና እኔ ብቻ አይደለሁም አብሬ መኖረውም ተመሳሳይ ነው። ይሄ ሮሜ ምዕራፍ 3 ቁጥር 23 ይወስናል። ሰው ሁሉ ምን አድርጓል? ኃጢአትን ሰርቷል፣ የእግዚአብሔርን ክብር ይወል በቃ የተረፈ። ለዚህ ነው 3-4 መዳኛ የሌለው ሁላችንን የሳትነው ሁላችንን የሚያድን ስለ ሁላችሁ አይደለም የሚለው ኢየሱስ። ስለ ሁላችሁ የሚቆረስ የአዲስ ኪዳን ስለ ሁላችሁ የሚፈስ የአዲስ ኪዳን ደም ነው የሚለው። ሾልኮ ሚድን የለም በሌላ መንገድ። ግን አሁን ብዙ ትምህርት አለ ታውቃላችሁ በየሃይማኖቱ እንዲህ ብታረግ በዚህ ብትጨምርበት ትንሽ ደግሞ እንዲህ ብታረግ እንዲህ ብታረግ ምንም የምናደርገው ነገር አይደለም። እኛን የሚያድነው ይሄው ኢሳይያስ እኔ ርኩስ ነኝ አብሬ ያለሁትም ሕዝብ ርኩስ ነው አለና እግዚአብሔርም 1-3 ነገር ብታረጉ እኮ ትጸድቃላችሁ አለን አይደል? ምንም 1-3 ነገር አለ። አዳኙ ራሱ ቀዳሹ ራሱ ክብር ለእግዚአብሔር። መውደቁን ይወቅ ብቻ መጀመሪያ መዛታችንን መበላሸታችንን ማዳን የእግዚአብሔር። እኔም ርኩስ ነኝ አብሬ የምኖረውም ሕዝብ ርኩስ ነው፣ ምን ይሻለናል? እና ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ወዮልኝ አለ ብዙ ቦታ መጽሐፍ ቅዱስ ውስጥ። የመረም ሰዎች እግዚአብሔር ሲገለጥላቸው ድንጋጤ ፍርሃት የሚወድቅባቸው። ዮሐንስ እንኳን ራሱ ስንት ዓመት ጌታን ያገለገለ ሰው ስንት ገድል ያለው ሰው ፈራው፣ ደነገጥኩ፣ እንደሞተ ሰው ሆንኩ ነው። የእግዚአብሔር ሕልውና በጣም በጣም ከባድ ነው። በተለይ በሙሉ ክብሩማ ማን ይችላል? ቅድስናው ራሱን እኮ ኮንሱም የሚያደርገን ለዛ ነው ይውጣ። አሁን ሙሴ ክብርን አሳየኝ፣ ፊትን አሳየኝ፣ ክብርን አሳየኝ። ለራስ ስል ነው ማላሳይሃል። ትችላለህ። ለዚህ ነው በጣም እንደ ጓደኛ ማናረገው። ትችላለህ። ሙሴ ዘጸአት 33 እና 33 ላይ ነው ጸሎት የጸለየው። በቃ አሳየኝ፣ ክብርን አሳየኝ፣ ፊትን አሳየኝ ምናምን ሲል አሳየኝ ማለት የጀርባዬ ታያለህ። ግን እሱ ጸሎት ተመልሶበታል ብዬ ነው። የት ማቴዎስ 17 የእግዚአብሔር ሙሉ ክብር በማን ተገልጧል? በልጁ በኢየሱስ ክርስቶስ ተገልጧል። በመገለጥ ተራራ ላይ 3ቱን ደቀ መዛሙርት ይዞ ኢየሱስ ሲወጣ ሙሴ አልመጣም እዛ ጋር። አንዳንድ ጸሎት ለካ መዓት ዓመት ቆይቶ ነው እግረ መንገድ ጸሎት ይመለሳልና ተጠንቅቀን እንዘን። ጸሎት ይመለሳል። የሚመለስ ከሆነ ተጠንቅቆ መጸለይ ነው። ስለዚህ ኢሳይያስ እሱን አየሁት እኔ ራሴን ሳይ እኔም አብሮኝ ያለውን ሕዝብ እየጠፋ ነውና ወዮልኝ። ተመልከቱ እግዚአብሔር መፍትሄ ሲያመጣ ቁጥር 6 ላይ ክብር ለእግዚአብሔር ይሁን። ማዳን ሁልጊዜ እግዚአብሔር ቅስስ ስላለ ሰው ለተሸነፈ ሰው እኔ አልችልም ላለ ሰው እግዚአብሔር ይመጣል። ክብር ለእግዚአብሔር። ዛሬም ቢሆን እኔ ድሮ ደህና ነበርኩ ሳስበው አሉን ምን እንደነካኝ አላውቅም ለሚል ሰው ፊቱን ለፈለገ እግዚአብሔር ይመጣል። ክብር ለእግዚአብሔር። ስለዚህ ኢሳይያስ ትክክለኛ ፖዚሽን ላይ ነው ያለው። አየሁት ቅዱስ ነው፣ አየሁት እርኩስ ነው፣ ምን ይሻለኛል? ወዮልኝ። በዚያ ከሄደ ይጠፋል። በቃ ጠፍቻለሁ፣ ምንም ተስፋ የሌለኝ ሰው ነኝ ሲል ተስፋ የሚሰጥ አምላክ ክብር ለእግዚአብሔር ይሁን። የሚቀድስ የሚያድን የሚያነጻ ኃጢአትን ይቅር የሚል እግዚአብሔር ሲገለጥ እናያለን። ዮናስ ትዝ ይላችኋል። አሳ አንባሪ ሆድ ውስጥ ሆኖ ምዕራፍ 2 ዮናስ ምዕራፍ 2 ጸለየ። አሽቆለቆለ ጸሎቱ እንደዚህ ያለ ፈሳሾች ጭንቅላቴ ላይ በቃ ሄዱ፣ ውሃው ከበበኝ፣ እንደዚህ ሆንኩኝ። ምን ያላለው ነገር አለ?
በነገራችን ላይ ዮናስ የጸለያቸው ጸሎቶች በሙሉ መዝሙረ ዳዊት ላይ ምናምን አሉ ቃል ስለሚያውቅ በጣም ይጸልያል። ልክ የመጨረሻ የጸሎቱ ማንቂያ ላይ ደህንነት ከእግዚአብሔር ዘንድ ነው አለ። እግዚአብሔርን ማሳውን ትፋው አለ ይላል። ለምን? አውቋል ማዳን የማን እንደሆነ። ክብር ለእግዚአብሔር። ከዚህ ውስጥ ያድናል ሲል እንዴ ይሄ ልጅ ያውቃል ማለት ነው። እንደምንም ተፍጨጭሬ ካሳ ውስጥ እወጣለሁ አላለም። ደህንነት ከእግዚአብሔር ዘንድ ነው፣ ከዚህ ማውጣት ይችላል ሲል ትፋው። አሳንባሪው ሊውጠው ቢፈልግም አይችልም። ለምን? ታዟል። ክብር ለእግዚአብሔር። ማዳን የማን እንደሆነ ማወቅ ቀላል እውቀት እንዳይመስል ምንም ማናቅ ይመስለናል ያልኳችሁ ለዚህ ሰው በአት ነገር ያውቃል፣ ብዙ ነገር ያውቃል እና ራሳችን አንዳንዴ ስናወዳድር ነው አረ እኔ ምንም አላውቅም ምንድነው እንላለን። አይደለም፣ ከባድ ነገር ታውቃለሽ። ምን? ማዳን የማን እንደሆነ። ክብር ለእግዚአብሔር። ማዳን የማን እንደሆነ ማወቅ ትልቅ እውቀት። ይሄን ባለማወቅ እኮ ነው ሰው እየለፋ ያለ። በዚህ አድነኝ ይሁን፣ በዚህ አድነኝ ይሁን፣ በዚህ ታረቀኝ ይሁን እያለ ስንት የሚለፋ ማህበረሰብ ውስጥ ነው። ከዚህ የገላገለን እግዚአብሔር ይባረክ። ክብር ለሱ ይሁን። ይሄው የእግዚአብሔርን ማዳን ተመልከቱ። ለኢሳይያስ ከሱራፌልም አንዱ እየበረረ ወደ እኔ መጣ። ምን ማለት ነው? ሱራፌል የሰማይ ሰራዊት የት ነው ያሉት? እላይ። ማዳን ከላይ። ይሄ ነው መልእክታችን። የቤተ ክርስቲያን መልእክት ይሄ ነው። ከዚህ ስንወርድ ነው ጉዳችን የሚባለው። ሌላ ተረት ውስጥ ስንገባ ያልተጻፈ ስናነብ ነው ጉዳችን የሚባለው። ይሄን እስከያዝን ምንም አንሆንም። እግዚአብሔር ይመስገን። ቃሉን ካልሸቀጥን ንጹሐን የጠራችውን የእግዚአብሔርን ቃል ከሆነ ምናምነውና የምናስተላልፈው ቤተክርስቲያን ትቀጥላለች። ወደ ተረት የዞርለት ግን የእኛን አስተሳሰብና ግምቶች የጨመርለት ግን እሱን እግዚአብሔር ሊታገስ አይችልም። ለምን? ቃሌ ከሚያልፍ ይሄ የምታዩት ግዙፉ ሰማይና ምድር ያልፍ ቃል። እግዚአብሔር ለቃሉ ሲሪየስ ነው። ጥንቃቄ እየበረረ ወደ እኔ መጣ። ቀጥታ ወደ ኢሳይያስ ነው የተላከ። ተሳስቶማ ምናምን አይደለም። ማዳን የሚያስፈልገው ሰው በምድር ተገኝቷል አለ እግዚአብሔር። ሂድ አለ ሱራፌል። መጣ፣ ቀጥታ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበር ይላል። መሰዊያ ካለ የሚሰዋ አለ። ገብቷችኋል? ይሄን ማገናኘት መቻል አለብን። እንግዲህ እኛ በአዲስ ኪዳን ከሞተልን ከተሰቀለን ደሙን ካፈሰሰ ስጋውን ከቆረሰ ከኢየሱስ ክርስቶስ ጋር የሚገናኝ ነገር እንዳለው መገመት መቻል አለብን። ስለዚህ ያንን ፍም ነበር ይልና ቁጥር 7 አፌንም ዳሰሰበትና እንዴ በፍም ከንፈር ሻይ ስንጠጣ ሲያቃጥለ እንዴት ነው ነው እንደዚህ ያለ እንዴ ነው። ይሄ ንግግር ምሳሌያዊ ንግግር እንደሆነ ማሰብ አለብን። ሱራፌል ቀጥታ ፍም አምጥቶ ትኩስ እንዳደረገ እንዳታስብ። ራእይ ነው እያየህ ድረስ አጠቃላይ ሐሳቡን ነው መያዝ ያለብን። መዳን ከላይ ነው። ክብር ለእግዚአብሔር። እኛ እንዳኑበት ብሎ የሰጠን ማን ነው? ልጁን አይደል? ኢየሱስ ክርስቶስን። አሁን ሰዱቃውያን ሐዋርያት ሥራ ምዕራፍ 4 ላይ መጡና ባለፈው 3000 ወሰዳችሁ በእኛ መስክራችሁ፣ አሁን ደግሞ 5 ጨመራችሁ፣ ልትወርሱ ነው እንዴ እንዳለ አቁሙ ሲሏቸው፣ አረኛ ተሰብስበን አይደለም አቋማችንን የምንገልጠው፣ እዚሁ ነው የምንገልጠው። ምን እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ክብር ለእግዚአብሔር ይሁን። ከኢየሱስ ክርስቶስ ውጭ የሚያድን የለም ነው የሐዋርያቱ ሁሉ ትምህርት። ስለዚህ በኢሳይያስ ዘመን እግዚአብሔር የኢሳይያስን ኃጢአት ያስወገደበትን መንገድ በዚህ መንገድ በራእይ አሳየ። ቁም ነገሩ ኃጢአት ይወገዳል ወይ ነው? አዎ ይወገዳል። ኃጢአት ይቅር ይባላል። አዎ ቅስስ ስላለ ኃጢአተኛ ነኝ ላለ ዛሬም ይወገዳል። ይሄ ነው ቤተክርስቲያናችን ማለት ነው። ይሄን የሰማሁትን ወደ ቸርች ስመጣ እንደታደ ይሄን ነበር የሚሰማው። ለዚህ ነው እጄን የሰጠሁት፣ ለዚህ ነው እጃችሁን የሰጠነው የኔ ኩዮች ሌሎቻችሁ። ይሄ እውቀት ቀላል እውቀት ነው አይደለም፣ አይደለም። ይሄ ነው እኮ የቸገረው ሰው ልጅ። ከዛ ከንፈሮች ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ካንተ ተወገደ። ክብር ለእግዚአብሔር ይሁን። ይወገዳል። አዎ ይወገዳል። መንገዷን ማወቅ ነው ትልቁ። ለዚህ ነው ኢየሱስ እኔ ምንድን ነኝ? መንገድ ነኝ። ስለ መተላለፋችን፣ ስለ ኃጢአታችን፣ ስለ እኛ ነው የሆነውን ሁሉ የሆነው።
ለምን? አባቱ ላከኝ። አባቴ እኔን እንደላከኝ እናንተን እልካችኋለሁ ይላቸው ነበር አቀምዛምት። ዛሬም ቤተክርስቲያን ይህን ተልእኮ ተቀብላ ነው የጌታን ማዳን የምታወጀው። የመጨረሻ ሀሳብ እነዚህ ምልክት ሰዎች ንገራቸው ምልክት ቦታ አይሰሙም። ለፈሪሳውያን ይጠቅሰው ነበር ኢየሱስ። ኢሳይያስ እውነት ተናገረ። እየሰሙ አልሰማ ሲሉ አላስተውል ሲሉ ኢሳይያስ እውነት ተናገረ። ምን አለ? ይሰማሉ ግን ምንም አያስተውሉም ያለው ስለእናንተም ነው አለ። ኢሳይያስ ስለነበረበትም ዘመን ነው፣ ስለ ፈሪሳውያንም ነው። ዛሬም እየሰሙ ስለማያስተውሉ ነው ኢሳይያስ ተናገረ። እና እኔ ምን አልኩ? ኢሳይያስ ለማይሰሙት ሰዎች እኔን ላከኝ ካለ እኔ የሚሰማኝ አግኝቼ አግኝተን ሰምተን እኮ ሰምተናችሁ ነው። የሚሰማ ባለበት ዘመን የጠራ እግዚአብሔር ይባላል። የሚሰማ ዘመን ባለበት የጠራችሁ እግዚአብሔር ይባላል። ስለዚህ በጣም በደስታ የጌታ ስራ መስራት አለብን ብዬ አስባለሁ። ሁሉ ሰው ላይሰማን ይችላል፣ የታወቀ ነው። ወንጌል በባህሪው አንዱን ያናድዳል፣ አንዱን ያድናል። ይሄ ኢየሱስም እንደዚህ ነበር ያደረገው። እኛ ከሱ አመልጥ አገር ሁሉ ይቀበለኛል፣ ግን የሚቀበል ያለበት ዘመን ላይ ክብር ለእግዚአብሔር ነው። ይሄ ምስክር በየቸርቹ አሁን ዛሬ የተሰበሰበ ጉባኤ ምንድን ነው? ወንጌል ሰምቶ ምላሽ የሰጠ ህዝብ። ስለ ምድራችን እግዚአብሔር ይባረክ። ስለ ወንጌል እንቅስቃሴ እግዚአብሔር ይባረክ። ስለዚህ ያጨረስ እና ምን ይዘን እንሂድ? ምንም የማታውቁ ሲመስላችሁ የመዳን እውቀት አለኝ ብላችሁ ተጽናኑ። ክብር ለእግዚአብሔር። የመዳን መንገድ በርካልኛለች፣ እኔ ሌላው ሊቀርስ ከተጨመረ ይጨመር። ሌላው እውቀት ጥሩ ነው፣ ይጠቅማል፣ ፕላስ ጥሩ ነው። ግን የሌለስ እንደሆነ ምንም አናውቅም። ኧረ እናውቃለን። ኧረ የመዳን መንገድ በርቶልናል። ክብር ለእግዚአብሔር። እንደ ድሮ መዘርጋት ማገልገል እያቃተን ከሆነ እንጠይቀው ጌታ ድገምና ንካኝ። የዛሬ 18 ዓመት፣ የዛሬ 20 ዓመት፣ የዛሬ 7 ዓመት፣ የዛሬ 4 ዓመት ነካ አድርገህ ነበር እኮ ለምን አትደግመውም ይባላል። ይድገሙ። ደስ ይበላችሁ በጌታ። ሁላችንም ከወዮልኝ ያዳነ ጠፋው ስንል እጃችንን ያዘ። ደረሰን። ሰው አይደለም፣ ዘመድ አይደለም የደረሰልን፣ እኛ ጌታ ኢየሱስ ነው የደረሰልን። ከሰማይ እየበረረ ወደ እኔ መጣ። እኛን ያዳነን በሰማይ ያለ እግዚአብሔር። እየጸለይን እያለን ምናልባት ለአዳዲስ ሰዎች ጥሪ ያደርጋል። ህይወታችሁን ለዚህ ጌታ ያልሰጣችሁ አሁን ይሄ በቃ የተካፈልነው ቃል ይሄ በቃ ቤተክርስቲያን ይሄ ነው ማለት ነው። እግዚአብሔር ንጹህ ነው፣ ቅዱስ ነው። ሰው ሁሉ ግን ኃጢአተኛ ነው። ግን ማምለጫ መንገድ አለ፣ መታረቂያ መንገድ አለ። ይሄው ኢሳይያስ ወዮልኝ እንዳለ በዛው አልቀረም፣ ማዳን ሆነ ከእግዚአብሔር ዘንድ። ስለዚህ እኔም እንደዚህ አይነት መዳን እፈልጋለሁ፣ ከጌታ ጋር መታረቅ እፈልጋለሁ የሚል ሰው ላይም ካላችሁ ታችም ካላችሁ አንድ እጃችሁ ብታሳዩ፣ ሌሎቻችን እንጸልያለን፣ ለእነሱም እንጸልይላቸዋለን እንዲወስኑ ካሉ። እንዲህ አይነት አዲስ ሰው ካለ እጁን ቢያሳየኝ ለዛ ሰው እንጸልያለን። አንድም ሰው ቢሆን እኛ እንጠብቃለን። በትዕግስት ይኖር ይሆን ተጋብዞ የመጣ ወይም ደጋግሞ መጥቶ ግን ይህችን ውሳኔ ከዚህ በፊት ያላደረገ ሰው ካለ ይሄን ግብዣ እናደርጋለን እንደ ቤተ ክርስቲያን። እግዚአብሔር ይባርክ ወንድሜ። ና ልጸልይ። ክብር ለእግዚአብሔር። ተባረክ ወንድሜ። በቃ ይሄ ግልጽ ነው። የእግዚአብሔር ቃል ይኸው ነው። ምን አልጨመርንበት አልቀነሰ፣ ይኸው ነው። በቃ እግዚአብሔር እዚች ጋር ሆነ ይጸልይልሃል። ልጠብቅ። ሌላ ሰው ካለ ይኖር ይሆን? አንድ ሰው ከእግዚአብሔር ጋር ሲታረቅ ንስሐ ሲገባ በሰማይ በመላእክት ዘንድ ታላቅ ደስታ። የአንድ ሰው ባሪው ትልቅ ነው። እግዚአብሔር መንግሥት ውስጥ ትልቅ። ክብር ለእግዚአብሔር። ልጠብቅ። ሌላ ሰው ይኖር ይሆን? አዲስ ሰው እንደ ወንድማችን ልቡ የሚያመነታ ለመወሰን ልውጣ የሚል ሰው ካለ እኔ ምክሬ ውጣ። እኔም አንድ ቀን እንደዚህ ወጥቼ ነው ይሄን እግዚአብሔርን ቃል ከቅዱሳን ጋር መካፈል ይኖር ይሆን? ሴቶች ትኖራላችሁ፣ ወንዶች ልጠብቃችሁ። ወስኑ፣ ግድ የላችሁ።
ድጋሚ አይገኙም አንዳንድ እድሎች። ይሄ ደግሞ ከእድል ሁሉ እድል በስህተት አይደለም ወደ እግዚአብሔር ቤት እግራችሁ የፈጠነውና የመጣችሁት እግዚአብሔር በዓላማ ነው ያመጣችሁና ትንሽ ልጠብቅ ይኖር ይሆን ላይ ካላችሁ አትፍሩ፣ አይዟችሁ፣ ላበረታታችሁ። የወንድማችን በቃ ወጣ። እግዚአብሔር ይባርክሽ። ነይ ክብር ለእግዚአብሔር ይሁን። እግዚአብሔር ይባርክ። አለ ሌላ ሰው ልጠብቅ፣ ንስሐ ልግባ፣ ልታረቅ ከጌታ ጋር ልመለስ፣ ወደ ጌታ ልመለስ የሚል ሰው ካለ ምናልባት ከዚህ በፊት ጌታን አመልክ ነበር፣ ምን ነክቶኝ እንደሆነ አላውቅም፣ ወደኋላ እያፈገፈኩኝ ይሄው ራሴን እዚህ ጋር አገኘሁት፣ ዛሬ እንደገና ኪዳኔን ላድስ ከጌታ ጋር የሚልም ሰው ካለ እንዲህ አይነት ሰው ሙዳብዛል። ደክም ያለው በቃ ይታወቀኛል፣ ነፍሴ ትነግረኛለች፣ እኔ እንዲህ አልነበርኩኝ፣ አፈግፍጌ ወደኋላ ሄጃለሁ፣ ዛሬ እስቲ እግዚአብሔር ይርዳኝና እንደገና ከሱ ጋር ልታረቅ የሚልም ሰው ካለ እጠብቃለሁ። ትኖሩ ይሆን? ሌሎቻችን እንጸልያለን ጌታን እያመሰገንን። ከወዮልኝ ያተረፍከኝ ጌታ፣ በዛው ብቀርስ ኖሮ ይሄ ብርሃን ባይበራልኝስ ኖሮ እኔ ደግሞ አሁን እውቀት የለኝም እንዲህ የለኝም የምለው የእውቀት ሁሉ እውቀት፣ የጥበብ ሁሉ ጥበብ፣ የእግዚአብሔር የመጨረሻ መገለጥ ቀርቶልኝ እንዴት ነው ይሄ ነገር የተሰወረብኝ እያለን በእውነት ጌታን እናመሰግናለን። ነፍሳችን ጌታን ልትባርከው ይገባል። ተመስገን ልንለው ይገባል። እግዚአብሔር ምንም እኮ እኛ ሮጠን ምን ብለን እኮ አይደለም፣ በቃ መገለጥ ነው። ለጴጥሮስ ይሄን ስጋና ደም አይደለም የገለጠን። ስጋና ደም በስጋና ደም የመጣ መገለጥ ሰውን ይሄን ያህል መለወጥ አይችልም። ይሄን ያህልም ዓመት በእግዚአብሔር ቤት ማኖር አይችልም። አለ ሌላ ሰው አለ? ስንት ሺህ ይታያል? ሌላ ሰው ይኖር ይሆን? እሺ ከሌለ ለነሱ ጸልያለሁ። ክብር ለእግዚአብሔር ይሁን።